ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ሊቨርፑል ከአርሰናል ጋር ባደረገው ጨዋታ 2-2 በሆነ ውጤት መጠናቀቅ ችሏል። በጨዋታው ዙሪያ እንግዲህ የተመለከትኩትን ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። እናንተስ በጨዋታው ላይ ምን ተመለከታችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። ይህ ጨዋታ እንግዲህ 2-2 በሆነ ውጤት ነው የተጠናቀቀው። ለሊቨርፑል ጎሎቹን ኮዲ ጋክፖና ሉዊስ ዲያዝ ሲያስቆጥሩ ለአርሰናል ደግሞ ማርቲኔሊና ሞሪኖ ባስቆጠራቸው ግቦች 2-2 በሆነ ውጤት መጠናቀቅ ችሏል። ይህ ጨዋታ እንግዲህ ለሁለቱም ያን ያህል ዋጋ ያለው ጨዋታ አይደለም። ምክንያቱም ሊቨርፑሎች የ2024-25 የፕሪሚየር ሊግ ዋንጫ ማሸነፋቸው ተረጋግጧል። እንደዚሁም ደግሞ አርሰናሎች ወደ ቻምፒየንስ ሊግ የመግባት ቻንሳቸው እንግዲህ በጣም ከፍተኛ ነው። ምክንያቱም ከዚህ በኋላ እንግዲህ አንድ ነጥብ ብቻ ነው የሚያስፈልጋቸውና ያን ያህል ዋጋ ያለው ጨዋታ አይደለም። በዛ ምክንያቱም እንግዲህ ያን ያህል ደመቅ ያለ ጨዋታ አይደለም የሚመስለው የነበረው። ምናልባት እንግዲህ ሊቨርፑሎች ይህን ዋንጫ ባያረጋግጡ ኖሮና አርሰናሎች ቻንስ ቢኖራቸው ኖሮ ከዚህ የበለጠ ፉክክርን ልናይ የምንችልበት ጨዋታ ሊሆን ይችል ነበር። ነገር ግን የተረጋገጠ ነገር ስለሆነ እንግዲህ እንደጠበቅነው ያን ያህል የደመቀ ጨዋታ አይደለም። ጨዋታውን ስንመለከት እንግዲህ አርሰናሎች በጥሩ ሁኔታ መጀመር ችለው ነበር። በጣም ወደ ማጥቃት ሲሄዱ ተመልክተናል። ነገር ግን ሊቨርፑሎች በማጥቃት ሰርድ ላይ በሚደርሱበት ሰዓት እንግዲህ የተሻለ እንቅስቃሴ ሲያደርጉ ተመልክተናቸዋል። በጣም በፍጥነት ነበር የአርሰናል የግብ ክልል ላይ ሲደርሱ የነበሩት። በዛም አማካኝነት እንግዲህ ሁለት ግቦችን ማስቆጠር ችለዋል። ነገር ግን እነዛ ሁለት ጎሎች ከተቆጠሩ በኋላ አርሰናሎች የተሻለ መንቀሳቀስ ችለዋል። ሊቨርፑሎች እንግዲህ በትንሽ ደቂቃ ልዩነት ነው እነዚህን ሁለት ግቦች ማስቆጠር የቻሉት። በአንድ ደቂቃ በሁለት ደቂቃ ልዩነት ነበር 2-0 መምራት የቻሉት። ከዛ በኋላም ጥሩ መንቀሳቀስ ችለው ነበር። ከዛ በኋላ ግን አርሰናሎች ትንሽ ቀየር አድርጎ በመምጣት የተሻለ እንቅስቃሴ ማድረግ ችለዋል። ሁለተኛው አጋማሽ ላይም አርሰናሎች በጣም በፍጥነት ነበር ቶሎ መጀመር የቻሉት። ከዛም እንግዲህ ሁለት ግቦች ማስቆጠር ችሏል። ከዛ ሊቨርፑሎች ደግሞ የተሻለ መንቀሳቀስ ችለዋልና በአጠቃላይ ያላቸውን ፖዚሽን ስንመለከት እንግዲህ አርሰናሎች የተሻለ ፖዚሽን መያዝ ችለው ነበር። 56% አካባቢ አርሰናሎች ሲቆጣጠሩት ሊቨርፑሎች ደግሞ 44% ነበር ያዙት። ኤክስፔክትድ ጎል ስንመለከት ደግሞ ሊቨርፑሎች 2.56 ሲኖራቸው አርሰናሎች ደግሞ 2.31 ነው የነበረው። ቶታል ሹትም ስንመለከታቸው ደግሞ ሁለቱም ተቀራራቢ ነው የነበሩት 14 እና 15 ነው። ሊቨርፑል 14 እንደዚሁም አርሰናል 15 ሹት ኦን ታርጌት ደግሞ ሊቨርፑሎች 5 አርሰናሎች 7 ነው የነበሩትና ተቀራራቢ የሚባል ነጥብ ነበር ማስመዝገብ የቻሉትና ይህ አቻ ውጤት መውጣታቸው እንግዲህ የሚገባቸው ነው። ሊቨርፑሎች የሆነ ሰዓት ላይ በልጠዋል፣ የሆነ ሰዓት ላይ ደግሞ አርሰናሎች የተሻሉ ነበር። ዛሬ ሊቨርፑል ለየት የሚያደርገው ምንድነው? ኳሱን በደንብ መቆጣጠር አልቻለም ነበር። በተለይ ደግሞ የማካሊስተር ቋሚ ሆኖ አለመጀመር እንግዲህ ያንን ልዩነት የፈጠረ ይመስለኛል። ምክንያቱም ማካሊስተር ኳሱን በሚይዝበት ሰዓት እንግዲህ ሊቨርፑሎች የመረጋጋት ቻንሳቸው በጣም የሰፋ ነው የሚሆኑትና በደንብ ተረጋግተው ነው የሚጫወቱት እሱ በሚኖርበት ሰዓት። ያንን ነገር ደግሞ ከርትስ ጆንስ መፍጠር አልቻለም። በርግጥ ከርትስ ጆንስ ከአሌክሲስ ማካሊስተር አንፃር ስንመለከተው የተለያየ ፕሮፋይል ያለው ተጫዋች ነው። ከርትስ ጆንስ እንግዲህ ኳሱን በመያዝ ደረጃ ምቾት የሚሰማው አይነት ተጫዋች ነው። ነገር ግን ደግሞ አንዳንድ ጊዜ ከልክ በላይ ኳሱን ይዟል። እንደውም በዚህ ጨዋታ ላይ ራሱ ከልክ በላይ ኳሱን ይዞት አርሰናሎች ቀምተውት ምናልባትም ወደ ጎልነት መቀየር የሚችል አጋጣሚ አግኝተው ነበር። ነገር ግን አርሰናሎች ያንን ነገር አልተጠቀሙም እንጂ ቢጠቀሙ ኖሮ ምናልባትም አርሰናሎች የዘሪን ጨዋታ አሸንፈው መውጣት የሚችሉበት ቻንስ ነበር። ነገር ግን ኳሱን ይዛል። ቶሎ መልቀቅ ባለበት ሰዓት ግን ቶሎ የሚለቅ አይነት ተጫዋች አይደለም። በዚህ ምክንያት እንግዲህ በተለያዩ ሰዎች ዘንድ ወቀሳን የሚያጋጥሙ አይነት ተጫዋች ነው። ነገር ግን ቶሎ መልቀቅ ባለበት ሰዓት ኳሱን የሚለቅ ከሆነ ኳስ መያዝ ላይ ምቾት የሚሰማው ከሆነ ግን ከዚህ ካለበት ደረጃ የተሻለ ቦታ ላይ መድረስ የሚችል አይነት ተጫዋች ነው። ነገር ግን ይህን ጨዋታ እንግዲህ በሱ ምክንያት አይደለም አቻ ውጤት ይወጣ ነው። እንዳጠቃላይ እንደ ቡድን እንግዲህ አንዳንድ አጋጣሚዎች ላይ የተሻለ ነገር ማድረግ ነበረብን። ያንን ባለማድረጋችን ይህንን ጨዋታ ነጥብ ጥለን መውጣት ችለናል። በዚህ ጨዋታ ላይ እንግዲህ ኮነር ብራድሊ በቋሚነት መጀመር ችሎ ነበርና ምናልባትም እንግዲህ ከዚህ በኋላ እሱ የሊቨርፑል ቋሚ ተጫዋች ይሆናል የሚለው ሐሳብ ራሱ ተጽዕኖ የፈጠረበት ይመስለኛል። ያን ያህል ጥሩ የሚባል እንቅስቃሴ ማድረግ አልቻለም። በርግጥ መጥፎ ነበር ማለት አንችልም። ነገር ግን ጫናዎች የመጡበት ይመስላልና ከዚህ በኋላ እንግዲህ ይህንን ጫና መቋቋም ያለበት ይመስለኛል። በርግጥ ምን ጊዜም ቢሆን ከአካዳሚ ቡድን ስታደግ የክለቡ ዋና ተጫዋች ትሆናለህ ሲባል እንግዲህ የራሱ የሚፈጥረው ጫና አለ። ያንን ነገር ዛሬ ያየንበት ይመስለኛል። ከዚህ በኋላ እንግዲህ ይህንን ነገር እያሻሻለ ይመጣል ብዬ አስባለሁ። በርግጥ ቀደም እንደነገርኳችሁ መጥፎ ነበር ማለት አልችልም። ነገር ግን ደግሞ
ከሱ ከዚህ በፊት ካየነው አንፃር ስንመለከተው ያን ያህል ጥሩ ነበረ ብዬ አላስብም። በርግጥ በእንደዚህ አይነት ጨዋታዎች ላይ እንግዲህ ሊቨርፑልን መውቀስ ትንሽ አስቸጋሪ ነው የሚሆነው ምክንያቱም እንግዲህ ሊቨርፑሎች የፕሪሚየር ሊጉን ዋንጫ ማሳካታቸው ተረጋግጧልና ዋንጫ ካሸነፍኩ በኋላ እንግዲህ ከዛ በኋላ የምትጫወትበት ምንም አይነት አላማ ከሌለህ እንግዲህ እንደ በፊቱ ጠንካራ ሆነ ትመጣለህ ማለት በጣም አስቸጋሪ ነው የሚሆነውና ያን ነገር የተመለከትን ይመስለኛል። ለምሳሌ አሁን የመጀመሪያውን ጎል ብንመለከት ራሱ ማርቲኔሊ ያችን ጎል ሲያስቆጥር ባጠገቡ በ1 ሜትር ርቀት ላይ ማንንም አይነት ተጫዋች የለም እሱን ማርክ ያደረገው የለም እንደውም ቨርጂል ቫን ዳይክ እንዲ ራቅ ብሎ ተመልክተናልና ይህንን ነገር እንግዲህ ምናልባትም ሊቨርፑል የፕሪሚየር ሊጉ አሸናፊ ባይሆን ኖሮ ወይም ባይረጋገጥ ኖሮ እንግዲህ እንደዚህ አይነት ስህተቶች እንመለከታለን ብዬ አላስብም። እናም ዋንጫውን ማሸነፋችን ማረጋገጣችን እንግዲህ ምናልባትም በተጫዋቾች ዘንድ ትንሽ ቸልተኝነት ይመስለኛል። እንደዚሁም በዛሬው ጨዋታ ላይ መሐመድ ሳላህም ከዚህ በፊት ስንመለከተው እንደነበረው አይነት እንቅስቃሴን አላደረገም። እንደዚሁም አንዳንድ ተጫዋቾች እንግዲህ ፐርፌክት የሚባል አቋማቸው ላይ አልነበሩም ሻርፕ አይደለም የነበሩት። ቅድም እንደነገርኳችሁ ማሸነፋችን ማረጋገጣችን እንግዲህ ይህንን ነገር ሊፈጠር ይችላል ብዬ አስባለሁ። በርግጥ በዚህ ጨዋታ ላይ እንግዲህ አንድ ማስበው ነገር አለ እሱ ምንድነው ሁለቱም ቡድኖች እንግዲህ ማሳየት የሚፈልጉት ነገር ነበር። አንደኛው ሊቨርፑል ይህንን ዋንጫ ያሸነፈው በእድል አይደለም ወይም ደግሞ ሌሎች ቡድኖች ስለወረዱ አይደለም የራሳችን ብቃት ነው ይህንን ዋንጫ እንድናሸንፍ ያደረገን የሚለው ነገር ፕሩፍ ማድረግ ይፈልጋሉ። አርሰናሎችም ደግሞ በጉዳት ምክንያት ባይሆን ኖሮ ይህንን ዋንጫ እስከ መጨረሻው ድረስ እንፎካከራችሁ ነበር ብለው የራሳቸውን የሚያንጸባርቁት ነገር ሊኖራቸው ይችል ነበር። ነገር ግን ያንን እልህ እንግዲህ ከሁለቱም ቡድን ያየን አይመስለኝም። በርግጥ አርሰናሎች ከ2-2 ተመርተው ሁለታቻ መሆን ይችላል። ሊቨርፑሎች 2-2 መምራት ችለው ቢቆዩም ነገር ግን ያንን 2-2 ማስጠበቅ ሳይችሉ ቀርተው ሁለታቻ በሆነው ውጤት ተጠናቋልና ይህ ነገር እንግዲህ ራሱ የሚያስተላልፈው መልእክት አለ። ነገር ግን ደግሞ አሰልጣኝ አርነ ስሎት ብዙም ትኩረት በዚህ ጨዋታ ላይ ይሰጣሉ ብዬ አላስብም። ምክንያቱም እንግዲህ ሊቨርፑሎች ጨርሷል። ከዚህ በኋላ እንግዲህ እንደ ቅድመ ውድድር ዝግጅት ነው የሚታየው እነዚህ ጨዋታዎች ምክንያቱም ያን ያህል ለውጥ አያመጡም ብንሸነፍም ብናሸንፍም ማለት ነው አቻም ብንወጣም። ስለዚህ ይህንን ጨዋታ እንግዲህ በተቻለ መጠን ማሸነፉ መውጣት ተገቢ ነው። ነገር ግን ደግሞ አሸንፈን መውጣት ማንችል ከሆነ ደግሞ ለቀጣይ አመት ጥሩ የሚሆነን ቲም መመስረት ግን አስፈላጊ ነው የሚሆነውና ይህንንም ጨዋታ ስንመለከት እንግዲህ ያንን ነገር ያሰቡ ይመስለኛል። ምክንያቱም እንግዲህ አብዛኞቹ ተጫዋቾች ከአንድ ከሁለት ተጫዋቾች በስተቀር እንግዲህ ቀጣይ አመት ላይ በሊቨርፑል ይቆያሉ ተብሎ ነው የሚጠበቀው። ለምሳሌ በረኛው ቀጣይ አመት ይቆያል ተብሎ ይጠበቃል። ከተከላካዮቹም እንግዲህ ሮበርትሰን ምናልባት አጣራጣሪ ቢሆንም ሌሎቹ ግን እንዳለ በሊቨርፑል ይቆያሉ ተብሎ ነው የሚጠበቁት። መሃል ሜዳ ላይ የገቡትም እነ ሳቡዝ ላይ እነ ከርቲስ ጆንስ እና ግራቨንበርች ቀጣይ አመትም በሊቨርፑል ይቆያሉ ተብሎ ነው የሚጠበቁት። በአጥቂ ስፍራ ላይ የተሰለፉት ደግሞ ምናልባት ሉዊስ ዲያዝ ካልሆነ በስተቀር ሁለቱም እንግዲህ በሊቨርፑል ይቆያሉ ተብሎ የሚጠበቁትና ለቀጣይ አመትም እያዘጋጇቸው ነው የሚመስለው። ከዛም አንፃር ስንመለከተው ያን ያህል ብዙም ትኩረት ላንሰጠው እንችላለን መጥፎ ጎኑን ብዙም ላናንሳ እንችላለን። ምክንያቱም ሊቨርፑል ቀደም እንደነገርኳችሁ ይህንን አመት ጨርሷል። ከዚህ በኋላ እንግዲህ ተጫዋቾቹ ምናልባትም ስለ እረፍትም እያሰቡ ሊሆን ይችላል። በዛ ምክንያትም እንግዲህ ምን ፈልገውን አይነት ጥሩ እንቅስቃሴ ላናደርግ እንችላለን። ከዚህ በኋላ ልጠብቀው የምንችለው ጥሩ እንቅስቃሴ ልናይበት እንችላለን ብዬ የማስበው የመጨረሻውን ጨዋታ ነው። ምክንያቱም እንግዲህ ዋንጫ ስታነሳ በጥሩ ውጤት አሸነፈ ዋንጫ ማንሳትን ስለምትፈልግ ያንን ጨዋታ ላይ ሙሉ ትኩረት አድርገው ሊገቡ የሚችሉበት ቻንስ አለ ነው ብዬ የማስበው። ከዛ ውጭ ግን ያን ያህል ትኩረት ይሰጣሉ ብዬ አልገምትም። ነገር ግን ዛሬም ጨዋታ ላይ ያን ያህል መጥፎ ነበሩ ማለት አልችልም። አንዳንድ አጋጣሚዎችን እንግዲህ በተሻለ ሁኔታ ብንጠቀም ኖሮ ምናልባትም ይህንን ጨዋታ አሸንፈን እንወጣ ነበር ብዬ አስባለሁ። በጨዋታው ዙሪያ ምን ተመለከታችሁ የሚለው ነገር እንግዲህ እናንተ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ በቃው ቻው።